ጀንትልሜን የንቃተ ሊናና የጆኑ ጁጁቱ ባልተጫወተ ነው እንደ ጌሙ ባልተጫወተ ይቅር ሌላው ማለት ነው ያቻለው ግራውንድ ስሪ ያለሽ ለምትዞረው አልጅ ይቅር ባህላችን አይደለም ብላ ፒኪኒውን ትታ እንደዚህ እንዲህ ለምታሽከረክረው እንኳን ክብር የላት ስራ መናቅ አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለም በወንድም ካሊድና በይገረም ደጀኔ ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ተነስቷል። አስባችሁታል? ሶሻል ሚዲያ ላይ በጣም ፎቶአችሁን ኤዲት ከማድረጋችሁ የተነሳ ጠፍታችሁ እንኳን ፖሊስ ለፍለጋ ፎቶአችሁን ተጠቅሞ እናንተን ለማግኘት ይቸገራል። እናንተ ለምን በቃ ከህይወት ይወጣልኝ ያስጠላኝ ሰለቻኝ ይገባል። በቃ ገንዘብም ከሆነ ከፍላለሁ በቃ ሰለ እግዚአብሔር ሰላም የዩቲዩብ ተከታታዮቻችን፣ ዛሬም ባበደ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን ላይ አስቂኝ አዝናኝ አነጋጋሪ የተለያዩ ቪዲዮዎችን ሰብስበን መጥተናል ማለት ነው። አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ሳቂታ ፋሚሊ መቀላቀላችሁ እንዳትረሱ ማለት ነው። ቪዲዮ ላይ ካርጋችሁ ዘምሩት። በዛሬው ቪዲዮአችን ላይ ብዙ አነጋጋሪ ነገሮችም አሉ፣ ብዙ የሚያስቁ የሚያናዱ ነገሮች አሉ። እስከ መጨረሻው ድረስ አብራችሁ መቆየታችሁ እንዳትረሱ። ወደ ቪዲዮ ምን ነክቶብህ ነው? ሂጅ ወደዛ በእናትሽ። አቆሸሸችኝ በእናትሽ። ጓደኞች አንድ አመት ነክታ ያቆሸሸችኝ በእናትሽ። ያንቺ ልጅ ግን የገቢ ምንጭ መጣራት አለበት። ቅድም የገፈተርካት ሴት እኔ ብሆንስ? ምን አትሆኝም። እሷ እኮ ስራዋ መሸከም ነው፣ ደግሞ ልብሷ። የሰው ልጅ የሚያስከብረው ልብሱ ሳይሆን ስራው ነው። እንደዛ ሆኜ አንቋሸሽከኝ፣ ነገ በወድቅ ረግጠኸኝ ነው የምታልፈው። እንደናንተ አይነት ጓደኛ ከእንቅፋት ድንጋይ ይሻላል። ደግሜ መንገድ ላያችሁ አልፈልግም። ምሩ የዛሬ ቪዲዮአችን እንግዲህ የጀመረው በትምህርት ነው። ሰውን መናቅ የለባችሁም። ሰው በስራው ነው የሚከበር። ስራውን አይቶ ሰውን መናቅ ያለበት ሁኔታ አይቶ መናቅ ጥሩ አይደለም ብለን ቪዲዮአችን ጀምረናል። እንቀጥላለን። ይዞ ናማ እንዴ ምንድነው? ና ዝም ብለህ ተከተለኝ። ስሚ፣ የምትቀበዩን ተቀባብለሽ ለምን ቶሎ ዞር አትይም? እባክህ ጓደኛ ምስኪን ነገር ነው፣ አሳዘነኝ። እንድታዝኝ የጠየቀሽ የለም። አንቺ ማረግ ካቃተሽ ሌላ ሰው ማምጣት ይችላል። አዘንኩለት እንጂ አልቀበልም አላልኩም። ተረጋጋ። ምን እያረግሽ ነው? አብርሃም ያስተዋወቀህ ልጅ ገንዘብ ያልበላቸው ሀብታም የለም፣ ዱርዬ ናት። አረ ተሳስተሻል። በመከራ እኮ ነው ከቤት እንኳን የምትወጣው። መጣው፣ ጠብቀኝ፣ አሳይሃለሁ። በዚህ 2 ሳምንት ውስጥ 100,000 ብሩን ተቀበለሽ ድርሻዬን ካልሰጠሽኝ ስራውን እርቺው። እሺ መጣነሽ። ጭራሽ 100,000 ነው። ሌላው እቺን ነቀርሳም ድጋሚ እንዳያገኛት አድርጊ። ስራ ታበላሻለች። ይሄን ያህል ምን አድርጎ ነው ግን? ማይመለከትሽን አትጠይቂ። ስማው፣ ጓደኛዬን ማቀው እኔ ነኝ። ምስኪን ነው። ትንሽ ችግር ካወራሽለት ይሰጥሻል። 100,000 ብር ለሱ ምንም አይደል። ሰማኸዋ? ወይኔ የት ሄደን የኔ ፍቅር? ለካ በተደጋጋሚ ሴቶች ገንዘቤን እየበሉ የሚጠፉት በአንተ መልማይነት እየመጡ። ምን አንቺ እውነትን ያልነገርኩትም? ቆይ እኔ ምንድን ነው ያደረኩ? እኔ ለአንተ ላደረኩልህ ነገሮች ይሄ ነው መልሴ? ቆይ ይሄ ሁሉ ድራማ ለምን አስፈለገ? እኔ ጠይቀኸኝ የከለከልኩ ነገር አለ? አታውቅም፣ ግን በቃ ሁሌ ጠባቂ መሆን ሰለቸኝ። ትሰማኛለህ? ለአንተ ማድረግ እኮ ግዴታ አይደለም። ያለኝን እኮ ነው ሳካፍልህ የኖርኩ። ለተንኮል እንዲህ ከምትራቀቅ ከእኔ ስራ ብትማር ጠባቂነት አይታየም ነበር። ሁለተኛ ሁለታችሁንም ማየት አልፈልግም። ከዚህ በኋላ አጠገቤ እንዳትደርሱ። ለሰው እኮ ሁሉም ነገር አይደረግም። ውለታህን እንደ ግዴታ ይቆጥሩብሃል። ማድረግ ካለብህም ለሚያስፈልጋቸው ሰዎች አድርግ። ያኔ ለእግዚአብሔር ታበድራለህ። በጣም ያበደ ቪዲዮ ዛሬ ትምህርታዊ ነው ብላችሁ የሳቅ ቪዲዮዎች ግን አሉ። በጣም ያንዳንዱ ቪዲዮዎችም አሉ። መጨረሻ አካባቢ መሀል ላይ ብዙ ቪዲዮዎችን ሰብስቤ ያምጥቻላችኋለሁ። ግን እነዚህ ነገሮች አሁን የጀመርንባቸው በጣም የሚያስተምሩ ናቸው፣ ትምህርት የሚሰጡ ናቸው። እንግዲህ ሰው ጥሩ ሲሆንላችሁ ብልጥ መሆን የለባችሁ የሚል ትምህርት አለው የቪዲዮ። ያናዳል ደግሞ እናንተ ብቻ እንደዚህ ሰዎችን ያርቅልን ከኛ። ንቃተ ህሊና ብለህ ተወራርደህ ህይወትን ሲመሰቃቀል እንግዲህ ይሄ ነገር በጣም አነጋጋሪ ነገር ሆኗል። እሑድ የነበረ የዚህ ፋይታቸው የነበረውና በጣም በትንሽ ደቂቃ ነው ኖካውት አድርጎ ወጣ እያሉ ነበረ። በትንሽ ደቂቃ ነው ጆሪ ያሸነፈና ንቃተ ህሊና ብለው 1 ሚሊዮን ብር ያስያዙት ነበሩ። ሌላ ጩዌዎቹ ረስተዋል ብላችሁ እስኪ ግርግር ደግሞ እንግዲህ ምን ሊለነ ነው ቢለውን እንደየው አንቃተ ህሊና በራስ መተማመን ብለህ እንዲህ ገደል ውስጥ ከተናለህ። ራሴን ነው የማጠፋው ከዚህ ያለማ አባዬ ና ቆይ፣ ወዴት ነው የምትሄደው አንተ? ወደ ሰማይ ቤት። ወደ ሰማይ ቤት ማለት ምን ማለት ነው? ራሴን ነው የማጠፋው። እንዴ እንዳታድነኝ ይላል እንደ ገመዱን አውልቅና እዛ በር ላይ ያሉትን ሰዎች አናግራቸው። መጡ እነማን ነው የመጡት? ይኸውልህ ከትላንት ወዲያ ንቃተ ህሊናም ብዬ ተወራርጄበታለሁ ቤቱን። የቱን ቤት? ይሄን የኛ ቤት
ታው ካርታና ፕላኑ እዛ ሰው ጋር ነው ያለው። ምንም አላረጋ አልችልም። ምን ማለት ነው? አንተ እየቀለድክ ነው እንዴ? እንደዛ ፎክሮ ገባኝ እንዴ? አንድ ደቂቃ ባልሞላ ጊዜ ውስጥ አንድ ቤት ያስበላኝ እኔ ነኝ የቀለድኩት። አንተ አትቸኩል። ለቃለ ነገሮች አትቸኩል። አሻውን የሞተሬን ቁልፍ ስጠኝ። ልሄድ ነው። የምን ሞተር ነው? የራሴ ሞተር ቁልፍ በልቶኛል። በ24 ሰዓት ውስጥ ጊዜ መጣ ስሙን ካላዘዋወርክ ከሳለሁ ብሎኛል። ሂድና ስሙን አዘዋወር። ምን ማለት ነው? አንተ እየቀለድክ ነው እንዴ? አናግረኝ እንጂ ምንድነው? እኔ ነኝ እንደ ቀለድኩት። እና ማን ነው የቀለደው እንዴ? ልጁ ብቻ ነው የቀረው። ጆን ጁጁሱ ነው የቀለደብህ። ጆን ጁጁስ ይላል እንዴ? ምን ማለት ነው? እንደው ለንቃተ ህሊና ባያስብ ለኛ አስብም ለህዝቡ አስብም። ስንት ሰው ንቃተ ህሊናን ብሎ እንደተወራረደ ያውቃል። እና ታዲያ እና ገብቶ በአንዴ ጸጣው ነው። ትንሽ እንኳን ስቴፕ አስኬደውም እንዴ እንድንፎካከር እንኳን። አንተ ትቀልዳለህ እንዴ? በእናትህ አንተ ሲነገር ስማ፣ ለነገሮች አትቸኩል። በቃ ስማ፣ አንተ አሁን የምትቸኩልበት ነገር ልንገርህ። ምንድነው? እሺ ሂድና ቀጥ ብለህ ከቤት የምፈልጋቸውና እቃ አውጥተህ ጥፋ ከዚህ ሰፈር። እንዴ ሌላው እስቃ እንዴ? እቃውንም አስይዤ ተበልቻለሁ። ሙሉ እቃውን ነው እንዴ ተበላው? ሂድና ንቃተህና ጠይቀው። እኔ ብቻ ነኝ የተበላሁት? ሁሉም ሰው ነው የተበላው። ትቀልዳለህ እንዴ? ጨረስኩ። እየቀለድክብኝ ነው። ንቃተ ህሊና ነው የቀለደብህ ንፍጣ። ንቃተ ህሊና በትንሽ ደቂቃ ነው ተሸንፎ ይወጣና ይሄ በስፖርት በውድድሩ እንትን ላይ ያለ ነገር ነው። መሸነፍ ማሸነቱ ግን ሰዎች በሚሊዮን በምናምን በ500 ሺህ አስይዘው ሲያብዱ ነበርና ይሄ ብር እንዴት እንደቀለለ በእኛ ጊዜ እንዴት እንደቀለለ ሲጀመር ማን ተቋመሩ አላችሁ? ቆማርጦ አይደለም። አባታችን ደግሞ ይረጋጉ እንግዲህ አንዴ ተበልቷል። ጆኒ ግን ይመቸው፣ በጣም ጎበዝ ነው። ንቃተ ህሊና እንግዲህ ሞክሯል፣ አልሆነም ነው እንግዲህ ይመቻቸው ሁለቱ። ሌዲስ ኤንድ ጀንትልሜን የንቃተ ህሊናና የጆኒ ጁጁቱ ባልተጫወተ ነው እንደ ጌሙ ባልተጫወተ ይቅር ሌላው ማለት ነው። ራውንድ 3 እያለች ለምትዞረው አለች ይቅር ባህላችን አይደለም ብላ ፒኪኒዮን ትታ እንደዚህ እንዲህ ለምታሽከረክረው እንኳን ክብር የላችሁ። ስራ መናቅ ንቀት፣ ስራ መናቅ እንቅድፍት ሳብላጥ እንዲህ ነው ያለቀው። ዳውንሎዴር የሆነ ጨዋታ ትጫወታላችሁ እንዴ? በስማም ይሄ በረሮ የሆነ ፍጥረት እኔ ባንግላዴሽ አለመሄደው ነው እንጂ ነበር በተኛው ኖሩ። በሚስኮል የሚነገር ታሪክ ቁጭ ብዬ እስካሁን አለመተኛቴ። በሚስኮል ሰውዬውን መቀመጫ አሁን እንዶሚ ይሉታል ምን ይሉታል። ኧረ ኡፍ ንቃተ ህሊና የገባው ነገር ይኸው ሰው ሁሉ በቃ ሶሻል ሚዲያው ይሄ ያለ በቃ ይሄ ብቻ ነው። አስባችሁታል? ሶሻል ሚዲያ ላይ በጣም ፎቶአችሁን ኤዲት ከማድረጋችሁ የተነሳ ጠፍታችሁ እንኳን ፖሊስ ለፍለጋ ፎቶአችሁን ተጠቅሞ እናንተን ለማግኘት ሲቸገር ይሄ ነገር እንደቀልል ሊባል ይችላል። ነገር ግን በስነ ስርዓት ሜክሲኮ ውስጥ ያጋጠመ ጉዳይ ነው። እንግዲህ ይሄ በምስሉ ላይ የምትመለከቷት ኤዲት የተደረገችው ሴትዮ እቺ ነው። ይሄንን ቪዲዮ ፎቶአቸውን በጣም ኤዲት ለሚያደርጉ ጓደኞቻችሁ በሙሉ ላኩላቸው። የፕላስ ምልክት መንካት ነው። ይሄ ጉዳይ ያጋጠመው ሜክሲኮ ውስጥ ሲሆን የ30 ዓመት ግለሰብ ሶሻል ሚዲያ ላይ ፎቶ ፖስት የምታደርግ በደንብ የምትታወቅ ሴትዮ ትጠፋለች። እቺም ግለሰብ ግሬሻ ጉዳለፓ ኦራንቴስ መንዶዛ በመባል የምታወቅ ግለሰብ ሲሆን ሜክሲኮ ውስጥ ኤፕሪል 12 ላይ ትጠፋለች። ከዛ በኋላ ጓደኞቿ የእሷ ቤተሰቦች ለፖሊስ ያመለክታሉ። ፎቶዋንም ሲባል ይሄንን ፎቶ ይሰጥ ይሄን የምትመለከቱትን ፎቶ ማለት ነው። ነገር ግን የምትመስለው እሷ እቺ ነው። እናም ያው ፖሊስ የሴትዮዋን ሶሻል ሚዲያ ላይ ያገኘውን ፎቶ በመጠቀም ሚሲንግ ፐርሰን ፖስተር ይሰራል እንደዚህ ማለት ነው። በአጭር ቋንቋ ፈልጉ ማስታወቂያ ያወጣል። ያው ዲቴል አለ፣ ከዛ ፎቶዋ ያለ። በዚህ ፎቶ እንግዲህ እቺን ሴትዮ ማግኘት አትችሉም እናንተ ማንም ቢሆን ማድረግ። ነገር ግን ሴትዮዋ አንደኛለች ከቀናት በኋላ እንግዲህ በህይወት ተገኝታለች። ነገር ግን ፎቶን ተጠቅሞ አይደለም በህይወት ያገኘዋት፣ ያው ሴትዮዋ ተገኝታ ነው ከቀናት በኋላ። ሴቶቻችን ለምንድን ነው ሁሉ ፈተና ውስጥ ትገቡ ጠፍታችሁ እስከማትገኙ ድረስ ሜካፕ? ኧረ ተው፣ ትምህርት ይሆናችሁ ብትጠፉብን ደስ እንዲህ ጭራሽ የሜካፕ ሲገርመን በኤዲት ደግሞ መጥፋት ጀመራችሁ። እኛውን በምን እንወቅ ትክክለኛ መልካችሁ? እዳ ገባን እኮ እኛ እንዴት እንረዳችሁ እንዴ? ቤብ ወይኔ አባት ህይወት ያላንቺ ልክ እንደ ነዳጅ ከባድ ነው። አንቺ ማለት ለኔ አይሻለ ውድ ነው። ታው እንጂ በእናትህ ስስቂ ራሱ ከእግር ጥፍሬ እስከ መቀመጫዬ ነው ንዝር የሚያደርግ። ወይ ከፈተ አመሰግናለሁ የኔ አይስክሬም። ሙክክን ያልኩት አመሰግናለሁ እናት የኔ ጠበለል። አደራ እንግዲህ ኤክሶ ሲጀራጀን አየሩ እንዳንቅሽሽ። ችግር የለም እሺ። አንተም ደግሞ ውሃ አስጠጣ እንዳንቅሽ እሺ። ቆንጆ ሊዮናርዶ ዳቪንቺ እኮ ሞናሊዛን ትቶ አዲስ ካፕሎች አበዛኸው። ክስተት ነው የሰራው ታውቃለሽ። አበዛኸው።
እኔ ምንሽ የኔ ሸለመጥማት ወይ የኔ አጋዘን እንዲህ ነው የሚያልቅ። ሽልጥልጥ የኔ አጋዘን ማም ተብሎ ነው የሚያልቅ። ሁላችሁ የውሸት የሆኑ ወሬዎች የመጀመሪያ ወሬዎች እንደዚህ ነው። አዲስ ካፕሎቻችን እንዲህ ነው እኛን የሚያጭበረብሩ እንዲህ ነው በቃ የሚያልቅ። የታወቀ እኮ ነው። በእንትን የተጀመረ ነገር ዝም ብለው የውሸት እንዲህ የሆነ ነገር ለውሸት የተመሰረተ ነገር ላስት ነው የኤክሶደስ እንትን ትምህርት እሱ ነው ያለው። እኔ አይደለሁም። ከቤስት ፍሬንዷ በላይ አታውቃትም። እሱ ማጥፎሻል እኮ አንተ ተረጋጋ። ምን አጠርጥር ነው? ወንድሟ ነኝ፣ ጓደኛዋ ነኝ፣ ፍሬንዷ እኮ ነኝ። ጥፋተኛው ገዳ ተቀጣተ። ምን ይሮሮ ጌጡ የሆነ ሰውዬ ነው እንዴ? ምን ሆነ ነው? እሷ ፌቨራይት አርቲስቷ ነው አይደበበ ነው ቴዎድሮስ ታደሰ አይደለም። አተነቀቅስ አያ አሞዳውን ዘፋኝ እንኳን እሱ ነው የሚያውቀው እንዴ? እሱ ፍሬንድሽ እኮ ነኝ። እሱ ፍቅሩን የገለጸለት ቴዎድሮስ ታደሰ እኮ ነው ደግሞ ከቴዎድሮስ ታደሰ የበለጠ አፍቃሪ አይደል? አመሰግናለሁ የኔ ወጥ። እሺ እንድናርገና እዛ የለምበርና ክትፎ ቤት ሄደን ክትፎ እየበላን ቁጭ ብለን እናውራ። ኧረ እባክህ አንተ ይቅርታ ልትላት ነው ስህተት ልደግም ነው የመጣው እንዴ? እሷ ክትፎ አትወድም፣ ኑድልስ ነው የምትወደው፣ ፒዛ ነው የምትወደው። ወይም አሁን ከክትፎ የተሻለ ምግብ አለ? ጅል እኮ የኔ ነህ እኮ አንተ ልክ ነሽ። እኔ ልክ ነኝ። አንተ ለምትረጂኝ በጣም አመሰግናለሁ። እቺ እንዲናር እዛ የለመርና ፓርክ ሄደን ብቻችንን ቁጭ ብለን እናውራ እስቲ ሁለት ሆነን እናቴ። ፓርክ አንተ ቁስሏን ድጋሚ ልልጠው ነው እንደ መጣው ዳግማዊ ጥቃት ልታደርስ ነው የመጣው። ምን ሆነ ነው? እሷ ፓርክ አትወድም ካላብራ መጥቶ ምን ሆነ ነው እንዴ? ተስተካከል እንጂ ታረም። አሁን ፍቅርን ለመግለጽ ጸጥ ካለ ቦታ የተሻለ ቦታ አለ? የለም ለምንድን ነው ከማይረዳ ሰው ጋር አብረን የምትሆነው እኮ እንዴ? አይሻርለ አንቺ ማንበብ አይንሽን አይነ ዋሽን አይቶ ስለ አንቺ ምን ለማለት እንደፈለሽ ከማይረዳ ሰው ጋር ለለም ጊዜሽ ታጠፊያለሽ። የቤስት ፍሬንድ መጨረሻ እንዲህ ነው። በቃ እንዲህ ፍቅረኛ የዛችሁ ቤስት ፍሬንድ ቲፕሶች እንዲህ ነው። እዚህ የጎደለው ነገር እዚህ ካልሞላችሁ ብላችሁ ዳታ አመጣላችሁ። እዚህ እንዲህ ነው መጨረሻችሁ። ስንት ቀን እናወራበት፣ ስንት ቀን እንመካከር በዚህ ጉዳይ። እሺ ስንት ጊዜ ለስንት ጊዜ ትክክለኛ መልስ ነው። ሌላ ወሬ ያስፈልገው። ትክክለኛ መልስ በእናትህ ልለምንህ፣ በቃ ከህይወት ይውጣልኝ። ያስጠላኝ፣ ሰለቻኝ። አይገባም እንዴ? በቃ ገንዘብም ከሆነ ከፍላለሁ። በቃ ስለ እግዚአብሔር እንዴ ምንድን ነው አንድ ድል ጀለስ ዶ ፈልገኝ ነው ብሎ ሊያወራል እንዴ? አንቺ እንዴ አንበርካኪው ብዬሻለሁ። እናቴ ናት እንዴ ወንድ ጀማ እኮ ምስኪን እኮ ነው በጣም። አንተ ለመነችው እኮ እንደዚህ ተበርካ አንቺ ምን እያለች ምን እያለች ላስተሰብቻለሁ እኮ በዛ ጋውኝ ምን እያለች ወንድና ይተክዝ እስኪ ይተክዝ ምን ይሻላል? የኔ አባት አይምሮ እሱ እያበደ ነው። ቦስ አይምሮ ይበላኝ ፈጃቸው አይደል? ፈጃቸው አይደል? አረ እንደኔ ይረስባችሁ የኔን በረከት እናንተ ይሁት የእናንተ ላይ ያርግልኝ። እንደዚህ የወንድ ጀማ እንዲህ ነው በቃ በጣም ቀለል አድርጎ ነው ላይፍ ቢኖር። እኔ እኮ አትሰሙኝ ብዬ ዘረግራችሁ። የወንድ ጀማ ቀለል ያለ ላይፍ ቢኖር አይገባ የተንበርከከ ሰው ሁሉ ጥሩ ነገር ነው የሚመስለን። እንዲህ በቀላሉ ተግባብተን እንዲህ ማግባባ ነገር አግባብተን እኮ ነው። ሴቶች ጋር ደግሞ አንዳንዴ መግባባት ያቅተና አንዳንዴ ነው ያልኩ አንዳንዴ አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለም በወንድም ካሊድና በይገረም ደጀኔ ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ተነስቷል። ከእስር ቤት ያለው መረጃ አቀርብላችኋለሁ። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙት ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑን ሰምተናል። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናው በመከታተል እያሳለፈ እንደሚገኝ ታውቋል። በሌላ በኩል ከዚሁም የፊንቴክ ኢንቨስትመንት ጋር በተያያዘ የመኪና ስጦታ ተቀብለው የነበሩት አርቲስት ይገረም ደጀኔና ካሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ዛሬ መነሳቱን ሰምቻለሁ። አርቲስቶቹ የተበረከተላቸው መኪና በወንጀል የተገኘ ሀብት በመሆኑ ለፖሊስ እንዲመልሱ ቢታዘዙም በተሰጠው ጊዜ ባለመመለሳቸው ምክንያት ቤተሰቦቻቸው በእስር ቤት እንዳይጠይቋቸው ተከልክለው እንደነበር ተገልጿል።
ይህንን የእገዳ ውሳኔ ተከትሎ ትላንት በነበረው የአርቲስቶቹ የፍርድ ቤት ቀጠሮ ላይ ካሊድ ናስር ቤተሰቦቻቸው እየጎበኟቸው እንዳልሆነና በማረሚያ ቤት የሚቀርብላቸው ምግብ ለመመገብም እየተቸገሩ መሆኑን ለፍርድ ቤቱ በቅሬታ መልክ አቤት ብሎ ነበረ። ሁለቱ ግለሰቦች ያቀረቡትን ይህንን አቤቱታ ተከትሎም ዛሬ ላይ የይገረም ደጀኔና የካሊድ ናስር ቤተሰቦች ወደ ማረፊያ ቤት በመሄድ እስረኞቹ እንዲጠይቁ መፈቀዳቸውን ከምንጮች አረጋግጠናል። እንግዲህ እነዚህን ሰዎች ፈጣሪ ሆናቸው ነው የሚባለው። በጣም ከብዷል። የታመሙትንም እና ሁሉንም ለስሌን ፈጣሪ ማረልን፣ እንግዲህ በሰላም ያስወጣልን። እንግዲህ ያው በጣም የከባድ ነገር ነው ለመናገርም ለማለት ቢከብድ ነገር ነው። ብዙ የተጨበረበረ ሰው ምናምን ስላለ ፈጣሪ እንግዲህ መልካሙን ነገር እሱ ያድርግ። ዴት አታድርግ። ዴት ካደረክ ግን ፈርስት ዴት ላይ ማለት ያሉብህን 3 ነገሮች እነግርሃለሁ ሙክክ እንድትል። እሺ እንማር። አንደኛ ቤት ምግብ አይሰጡሽም እንዴ? ቀስ ብለሽ ቢ ግልጽነትህንና ለሷ ጤና ያለህን መቆርቆር ያሳያል። ሁለተኛ ፎቶዎችሽ ላይ ብዙ ፊልተር ነው የምትጠቀሚው አይደል? ቴክኖሎጂ ላይ ያለህን እውቀትና ብስለት ያሳያል። ሶስተኛ አስተናጋጇ የሚያምር ሰውነት ነው ያላት። አካባቢህን በንቃት እንደምትከታተልና እንደምታጠና ትረዳለች። ኮሜንት ፓርቲቱ የምትፈልጉ ከሆነ ኮሜንት አድርጉልኝ፣ ፎሎ አድርጉ። ይመቻች። አንፈልግም። እሱ የራሱን ዱለት ተዛሰርቶ እየበላ እኛ ነዚህ ሲንግል አድርጎ ሊያስቀረን። ይሄ ሲጀመር የወንዶች ጉዳይ መነሳት አለበት። እውነትም መነሳት አለበት። ከእንትኑ ከስልጣኑ መነሳት አለበት። ይሄ ሰው አያስፈልግም። የሚያስፈልግ ሰው አይደለም ጋይስ። እና ይነሳ፣ ግድ የላችሁም ይነሳ። ሌላ ሰው እንምረጥ፣ ይነሳ። ዝም ብላችሁ ሌላ ሰው አይሻልም? ወይዬ ኧረ አንተ ቶሎ በል በእናትህ። ሄሎ የኔ ፍቅር የት ሆነሽ ነው? አሁን ከስቲም እየወጣሁ ነው። አንተስ? ደስ ይላል። እኔ ደግሞ መኪና እያሳጠብኩ ነው። እንደውም ጥሩ ነው። የኔ ስለተበላሸ ፒክ ታደርገኛለህ? ያንቺ ያለ ብዬ እኔ ደግሞ በዚሁ ሰርቪስ ሰጠውኛ። ታክሲ እንጠቀማለን። በቃ አሁን አንዳንድ ነገር ልገዛ ሾፒንግ ልወጣ ነው። ደውልላለሁ። ባይ። እሺ ቻው። ምን አለ እንደዚህ ባትቀደጅ። ወድጄ እኮ አይደለም እንዳላጣት አልመሰለኝም። በውሸት የተገነባ ፍቅር ሲሚንቶ የሌለው አርማታ በለው። ፈጣሪ ያውቃል። እንግዲህ ትክክል። ይመችሽ መንብዬ፣ ሰሞኑን እከፍላለሁ። ቴዲ እንዴት እዚህ ስቲማል ነበር? አጋጣሚ ይሄ ነው ሲሚንቶ የሌለው አርማታ። ውሸት በውሸት። አንተስ ግን መኪና እየሰጠብኩ ነው ብለኸኛል ነበር። የማጣሽ መስሎኝ ዋሸሁሽ። ይቅርታ። እኔም ከአንተ እነስኩ ከመሰለ ትቶኛለህ ብዬ ፈርቼ ነው። ይቅርታ። ከውሸታችን ፍቅራችን 2-2 መርቶ የበላይነቱን አረጋገጥ። አዎ ደግሞ ያሰብነውን ህይወት ከፈጣሪ ጋር እንደርስበታለን። እውነት ጓደኛዬ በጣም ደስ ብሎኛል። አሁን እውነተኛ ፍቅራችን በበረከት ስራ ጀምሩት። ግን አብዛኞቻችሁ የሆነ ሰዓት እንገናኛለን ብላችሁ የተሰካከሳችሁ አትቆዩ። ወደዚህ ትድኖች ላይ ይፈጠሩ ይችላል። ስለዚህ ቀድሞ ተነጋግሩ። በፈጣሪ በረከት አብሮ ማደግ ይሻላል። እንደ ሐሳብ የኔ ሐሳብ እንደዛ ነው። የእናንተን ሐሳብ ኮሜንት ላይ ጻፉልኝ። ያው እንግዲህ ጋይስ ለዛሬ የነበረን ቪዲዮን በዚህ እናጠናቃለን ማለት ነው። ሐሳብ፣ አስተያየት፣ መልእክት፣ ይሄ ይስተካከል፣ ይሄ ጨምር የምትሉት ነገር ካለ ኮሜንት ላይ ጻፉልኝ። ቪዲዮን ላይክ ያላደረጋችሁ እስካሁን ድረስ አሁን ላይክ ማድረጋችሁ እንዳትረሱ። አሁን ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አብዛኞቻችሁ ይሄ ቪዲዮ የምታዩ ሰዎች ሰብስክራይብ ሳታደርጉ እንደምታዩ ዩቲዩብ እንግዲህ ያሳያል። ስለዚህ ሁላችሁ ሰብስክራይብ በማድረግ እኔን ወንድማችሁን ገብዙኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ፒስ አውት።